ኢዝራ ወደ ቤታቸው በመምጣቱ ሁላቸውም ደነገጡ። አብርሃም ምን አይነት ተንኮል አስቦ ነው የመጣው? ኢዝራ አንድ ጊዜ ድርቅ ካለ አይመለስምና ምን ይዞ እንደመጣ ለምን ወደዚህ ቤት እንደተመለሰ ግራ ገብቷቸዋል። እንግዲህ ዲና የወንድሟን ክላስ ስላስለቀቃቸው ለምንድን ነው እዚህ ቤት እንዲኖር የፈቀድክለት? የወንድሜንስ ክላስ ለምን አስለቀቅከው? ብላ እየጮኸችበት ትገኛለች አብርሃምም እንግዲህ ዲና አንድ ጊዜ ድርቅ ካለ እሱ ደረቀ ነው፣ የእህቱ ቤት ነው፣ ለምን መጣህ ለምን ኖርክ ብዬ ነው እንደ የምከለክለው? ቆይ ምን እያልሽ ነው? ለምን እንደመጣ አብረን ወደፊት እናየዋለን። ለምንድን ነው እንደዚህ እየሆንሽ ያለሽው? ምናምን ብሎ ሲላት ነበረ። የግዴታ ውጣ ማለት የለብኝም፣ የቀድሞ ባለቤቴ ወንድም ነው፣ ይሄ ቤት ደግሞ እንደ ቤቱ ነው። የድሮ ክላሱን ፈልጓል፣ በቃ የድሮ ክላሱን ችግር የለውም፣ የአንቺ ወንድም እንግዳ ክላስ ማረፍ አለበት ብሎ ሲላት፣ የኔ ወንድም በጭራሽ እንግዳ ክላስ ማረፍ የለበትም፣ እሱ ነው አሁን የመጣው እና እሱ እንግዳ ክላስ ይረፍ ስትለው፣ በጭራሽ ልጁ እንደዛ አይነት ሰው አንቺ እንደምታየው አይነት ሰው አይደለም፣ በጣም ደረቅና ኃይለኛ ነው እና እሱ ጋር ባትሳፈጪ ይሻልሻል፣ ከእሱ ጋር ምንም መነጋገር አያስፈልገሽም፣ ስርዓት ይዘሽ መቀመጥ አለብሽ እያለ ሲያስጠነቅቃት ነበረ አብርሃም ዲናን ማለት ነው። ዲና እንግዲህ አሁን ላይ አብርሃምን ለመጣል ወጥመድ እያደረጉ ነበረ። ነገር ግን ልዩ ላይ ነበረ ያተኮሩት። ከልዩ የበለጠ በቀላል የማይገመትና ከባድ ሰው መጥቶባቸዋል ማለት ነው ቤታቸው ውስጥ። ልዩና ርብቃ እንግዲህ እሱ በመምጣቱ እዚህ ቤት እንድኖር ይፈቀድልኛል ወይ ብሎ ሲጠይቃቸው ማንኛቸውም ሰው አልተቃወምም። እነሱ ግን በደስታ በፈገግታ ነበረ የተሞሉት ማለት ነው። ያው ልጅቱ በመገኘቷ በሷ ምክንያት ደስታቸውን እያጣጣሙ ደስታ ላይ በነበሩ ሰዓት እነሱ ማርኮንና ዲና ሲቃጠሩ ነበር ያየናቸው። እነሱ የደስታቸውን እየበሉ እየተጫወቱ እየጨፈሩም ሁሉ ነበረ። እንግዲህ ማርኮን በጣም ተናዶና ተበሳጭቶ በሽንፈታችን እየተሳለቁብን ነው በማለት እንግዲህ ተናዶና ተቃጥሎ በጣም መጠጥ እየጠጣ ነበረ በንዴት ውስጥ ማለት ነው። እንግዲህ ርብቃና ልዩ በዛ ሰዓት እየተያዩና እየተሳሳቁ ነበረ የሚገኙት። አብርሃም ዛሬ በጣም በደስታ ላይ ነበረ። የልጃቸው መገኘት በደስታ ምክንያት በጣም እየተጫወተና እየጨፈረ ልዩ ምግብ አዘጋጅተው ለየት ባለ ሁኔታ እያከበሩ ነበር የሚገኙት። እንግዲህ ዲናና ማርኮን በጣም ሲቃጠሉ ነበረ ማለት ነው። ሲበሉ ሲጠጡ ሲጫወቱ፣ እሱ ግን አንድ ጊዜም አልተነሳም አልተጫወተም አብሯቸው። ምግብ ራሱ መብላት ፍላጎት አልነበረም። እንግዲህ አብርሃም ልዩ ምግብ ወደሱ ይዛ ስትሄድ የሆነ ፊቱን እያጠቆረ ነበር። አብርሃም ብላ እንጂ ብሎ ሲለው ምንም ሳይል እሺ ብሎ ነበረ ምግብ እየበላ የነበረው ማለት ነው። ልዩና ርብቃ በጣም ደስ ብሏቸው በደስታ በተለየ ሁኔታ ደስታቸውን እያጣጣሙ ይገኝ ነበረ። እነሱ መጀመሪያውንም የእነሱን ንዴታቸውንና መቃጠላቸውን እያየን በእነሱ ዘና እንልበታለን ብለው ነበር። እንዳሉትም በእነሱ መናደድና መቃጠል ሲዝናኑባቸው ነበረ ማለት ነው። ኢዝራ እህቱን አይዞሽ እህቴ፣ ከዚህ በኋላ ምንም እንዳታስቢ፣ እኔ ያለሁልሽ፣ መጥቼልሻለሁ፣ አጠገብሽ ነኝ፣ ከጎንሽ ነኝ፣ ምንም አትሆኝም እያለ እህቱን ሲያጽናናትና ሲያበሽራት ነበረ። እንዲሁም መድኃኒቷን እየሰጣት ነበረ ማለት ነው። እሷ ወንድሟ ከጎኗ ስለሆነ ደስ እያላት ነው። ነገር ግን ኢዝራ ምንድን ነው ያሰበው? ምን አስቦ ነው እሱ አንድ ጊዜ የሆነ ነገር ካሰበ እያለች ለወንድሟ እያሰበች ትገኛለች አሁን ሰዓት ላይ። ኢዝራ በቂምና በተንኮል ተሞልቶ ቀጥ ብሎ እንግዲህ ወደ እህቱ የድሮ መኖሪያ ቤት ወደ አማቹ ጋ መጥቷል። አማቹም ሲያዩ በጣም ነበረ የደነገጠው። ሁላቸውም ተሰብስበው ምግብ እየበሉ ነበረ።
በር ሲቆረቆር ልዩ በር እየተቆረቆረ ነው ሲላት አብርሃም ወደ በር ነበረ እየወጣችው ማለት ነው። እንደ አጋጣሚ ልዩን በሩን ስትከፍተው ይሄ ልጅ ጋር ከዚህ በፊት ታይተው ስለምታውቅ አዲስ አልሆነባትም። ቆይ ምን ትሰራለህ ስትለው አንቺ እዚህ ምን ታረጊያለሽ ነበር ያላት ማለት ነው። እንደዛ ሲባባሉ ሊገባ ሲል አትገባም ስትል በሩን ዘግታበት ነበረ። ግን እሱ በድጋሚ በሩን መቆርቆር ሲጀምር ከፍታለት ገፍትሯት ነበረ ቀጥ ብሎ ወደ ቤት የገባው። እቤት እንግዲህ ሲገቡ አብርሃም ዲናን ቁርስ እየበሉ በነበረበት ሰዓት ቤተሰቡ ፋሚሊ ተሰብስቦ እያጎረሳት ባለ ሰዓት ልክ እሱ ሲገባ ሁላቸውም ድርቅ ብለው ነበረ የቀሩት ማለት ነው። በጣም ነበር የደነገጡት። ምን ነው ስታይ እንደነገጥክ? ምግብ ላይ ደረስኩ በማለት እንግዲህ ሻንጣውን ጥሎ ወደ ምግብ ነበረ መቀራረብ የገባው። እነሱም ተገርመው እያዩት ነበረ ማለት ነው። እንግዲህ እሱም ምግቡን ይዞ ቁጭ ሲል አብርሃም በጣም እያየው በነበረበት ሰዓት አብርሃም ምንድን ነው ያሰብከው ነገር ካለ ተንፍስ ብሎ ሲለው ቆይ ለምን መጣ ሲለው እዚህ ለመኖር እህቴ ቤት ለመኖር የሚከለክለኝና የሚቃወመኝ ሰው አለ ብሎ ሲለው እንግዲህ ኢዝራ አብርሃም ትንሽ ካሰበበት በኋላ ማንም የሚቃወምህና የሚከለክልህ የለም፣ ደስተኛ የሆናችሁ ትመስሉኛላችሁ። ለነገሩ እዚህ ቤት እኮ ለመኖር ማንንም ሰው ማስፈቀድ አይጠበቅብኝም ነበር ያላቸው። አብርሃምም የእሱን ሁኔታ በደንብ ስለሚያውቅ ማንንም ማስፈቀድ አይጠበቅብህም፣ ችግር የለውም ተስማምተናል ነበረ ያለው ማለት ነው። ማርኮን በተደጋጋሚ ስልክ ሲደውልላት ዲናን አታነሳም ነበረ። በደረቅ ሌሊት እንግዲህ ደጋግሞ በመደወል እንድትመጣ አድርጓት። ቆይ እዚህ ቤት እየተካሄደ ያለው ምንድን ነው? ምን የምታውቂው ነገር አለሽ? ለስሙ አብርሃምን ባል አድርገሽ ይዘሸዋል፣ ግን አብርሃም ምን ያድርግ ምን እየሰራ ይሆን የምታውቂው ነገር የለም። እዚህ ውስጥ ከዚህ ቤት ማን ነው የሆነ ውጭ ለሌላ ሰው የሚያቀብል ነገር አለ እና ማን ነው መረጃ ከዚህ ቤት ሊያወጣ የሚችለው በማለት ሲጠይቃት ምንም አላውቅም ስትል ጥርጣሬውን እንግዲህ ልዩ ላይ አድርጎ ልዩን መቅረብ አለብን ብሎ ሲላት እሷን እንዴት ነው መቅረብ የምንችለው? ጓደኛ የላት ምን የላት ምናምን ሰው ጋር አትቀርብም፣ የእሷን ሚስጥር ማንም የሚያውቅ የለም ብላ ስትለው እንግዲህ እዚህ ቤት እህቴ ማምጣት አለብኝ ብሎ ሲላት እንዴት ነበረ ያለችው ማለት ነው። እንዴት ስትለው እህቴን አምጥቼ እዚህ ቤት ሰራተኛ አድርገን አስገብተን ከልዩ ጋር እንድትቀራረብ ማድረግ አለብን። ልዩ ጋር ተተቀራረበች በኋላ የልዩ ሚስጥር በሚገባ ታውቃለች፣ የእኛ ሰው ማድረግ እንችላለን ብሎ ነበረ እንግዲህ ያሳመናት። እሷም በሚገባ ተስማምታ ተለያይተው ነበረ ማለት ነው። መፍጠን አለብን በማለት ተለያይተው ነበረ። ሁላቸውም ተበታትነዋል። እንግዲህ እሱም እህቱን ለማውጣት ቀጥ ብሎ ወደ ቤተሰቦቹ ጋር እየሄደ ከእናትየው ጋር ደውሎላት እየመጣው ነው እህቴን ልወስዳት ሲል እሷ ብቻ እኮ ናት ያለችኝ እና ምን ብለህ ነው የምትወስድብኝ? ጧሬን አስታማሚን ምናምን አሀ የኔ ልጅነት ተረሳ ምናምን ብሎ ሲላት ነበረ። እንግዲህ እሷም አንተ እኮ ለማንም እማትበጅ ነህ፣ እንኳን ለእኔ ልጅና ለገዛ አባትህ ያልሆንክ ጨካኝ እኮ ነህ ምናምን ስትለው ነግሬሻለሁ፣ ከፈለግሽ እኮ ከዛ ከደሳሳ ቤት አውጥቼ መጣል እችላለሁ ምናምን ብሎ ሲላት አሁን እየመጣ ነው፣ ነገር አልፈልግም፣ ጭቅጭቅ አልፈልግም፣ እኔ እስከመመጣ ድረስ እህቴን አሳምነሽ ጠብቂኝ ነበር ያላት። እንግዲህ እናትና ልጅ አብረው ምግብ እየበሉ እናቷን እያበላቻት ታማሚ እናቷን እያበላቻት በነበረ ሰዓት ስራ ለመፈለግ ልትወጣ ስትል ልብሷን ለባብሳ ስትመጣ ከኒናሽን እየዋጥሽ ምናምን እንዳውም ልስጥሽ ስትላት ችግር የለውም አንቺ ሂጂ ስራሽ ይረፍድብሻል፣ እኔ ተንስቼ እውጠዋለሁ ከኒኒን ስትላት እማዬ ምንድን ነው ከኒንሽ አልቆ ነው እንዴ ስትላት አረ ምንም አይደለም አላለቀም እንዳይረፍድብሽ ሂጂ ነው እያልኩሽ ያለሁት ስትላት እንግዲህ እሷም ቆይማ አንቺ ምን ያክል እንደምታስፈልጊኝ አታውቂም እንዴ? እንዴት ነው እያለቀብሽ አለይ ብለሽ የምትይው? ለምን አልነገርሽኝም እስከ ዛሬ?
እያለች እናቷ ላይ ስትጮህባት ነበረ። እንግዲህ እሷም ወደ ስራ ልትወጣ ካለች በኋላ ተመልሳ ደውላ ለጓደኞቿ እንደማትመጣና ከእናቷ ጎን እንደምትሆን ነግራቸው ወደ ቤት ተመልሳ እናቷን እንግዲህ አብሽሪ እማዬ እኔ ያለሁልሽ ምናምን እያለቻት፣ ነገር ግን ማርኮን አሳምነሽ ጠብቂ ስላላት እስካሁን ድረስ ስለ ማርኮን ወንድምሽ ምንድን ነው ስልክ ማን ጋር ስታወሪ ሰምቼሻለሁ ምናምን ስታት ወንድምሽ ጋር አወራሁ ነው እንጂ ያለችው ሌላ ምንም ያለችው ነገር የለም ማለት ነው። ኢዝራ የሚበላ ከበላ በኋላ ክላሴን አዘገጃጁልኝ፣ ከክላሴ ውጭ ድሮ የራሴን ክላስ ብቻ ነው የምፈልገው፣ ከዛ ውጭ ሌላ ምንም አልፈልግም በማለት አብርሃም ክላሱን እንድታዘጋጅለት ልዩን ነግሯት ነበረ። ወደ ክላሱ ሲሄድ ልዩ ክላስህን ላሳይህ መኝታ ክላስህን ስትለው ያምሻ እንዲ ይሄ ቤት እኮ እየኖርኩበት ነው፣ ቤቱን ሁሉንም አውቀዋለሁ አያስፈልገኝም በማለት ነበረ ጥሏት የሄደው። ልዩም እንደዚህ ሲላት በጣም ነበረ የተናደደችው። ምኑ ደረቅ ነው እያለች ስትከተለው ነበረ ማለት ነው። እሱ ጥሏት ከሄደ በኋላ እሷም እፎቅ ድረስ በመሄድ ስትከተለው ነገርኩሽ እኮ አሰሚኝም፣ ይህንን ቤት በደንብ ነው የማውቀው፣ ከሁላችሁም በላይ እኔ ነኝ የማውቀው አልኩሽ እኮ ማንም አያስፈልገኝም በማለት ድጋሜ ነግሯት፣ ነገር ግን ርብቃ እየተከተለቻት ነበረና ምኑ ደረቅ ነው ስትል ከኋላዋ ጉረኛ ምናምን ስትል ጉረኛ ወንዶች ይመቻሉ አይደለም ምናምን ስትላት በጣም ደንግጣ ነበር። ቆይ ከዚህ በፊት ትተዋወቃላችሁ? የት ነው የምታውቂው? ምናምን ብላ ስትላት አፏ ሲንተባተብና ሲያያዝ ነበረ ማለት ነው። እንግዲህ ርብቃ እና ልዩ አብረው እያወሩ እየተጫወቱ ባሉበት ሰዓት ዲና አብርሃምን በጣም እየጮኸችበት ነበረ። ቆይ እንዴት ነው እዚህ ቤት እንዲኖር የፈቀድክለት? እንዴትስ ነው ደግሞ ወንድሜ ታሞ እያየኸው ወንድሜን ተዛ ክላስ አውጥተህ እንግዳ ማረፊያ ያደረግከው ስትል፣ ቆይ ምን ችግር አለው? ነገሮቹን ለምንድን ነው አንቺ እንኳን ለማብረድ የማትሞክሪው? እሱን እኮ ስለማታውቂ ነው። በጣም እልከኛና ተንኮለኛ የሆነ ልጅ ነው። እዚህ ቤት ምን አስቦ እንደመጣ የምናውቀው ነገር የለም እና ነገሮችን ለማብረድ ስንል አንቺ እንኳን መረጋጋት አለብሽ። ምን ችግር አለው እንግዳ ክፍል ያረፈ እንደሆነ ብሎ ሲላት፣ እና እንደዚህ ካልክ ለምንድን ነው እሱ እንግዳ ክፍል ማረፍ ያልፈለገው ብላ ስትለው፣ በቃሽ እንግዲህ ዲና ነበር ያላት ማለት ነው። የኢዝራ እህት እንግዲህ ተኝታ ስትነሳ መድኃኒት ምናምን ሰጥቷት ወንድሜ እያለች ስትጣራ ወንድሟን ሳታገኘው ስትቀር እንግዲህ በዚህ በጧት የት ሂዶ ይሆን ወንድሜ እያለች ስለ ወንድሟ እያሰበች ትገኛለች። ነገር ግን ወንድሟ ከዚህ በኋላ እኔ ያለሁልሽ አጠገብሽ ነኝ በማለት ቀጥ ብሎ ወደ አማቹ እህቱ መኖሪያ ቤት ነበረ የሄደው። አብሯቸው ሊኖር አስቦና ወስኖ ነው እዚህ ቤት እንግዲህ የመጣው። ለምንድን ነው የሚለውን ወደፊት አብረን የምናይ ይሆናል። አብርሃም ነገሮቹ ትንሽ አስደንግጠውታል። ምክንያቱም ኢዝራ ለምን እዚህ ቤት መጣ? አላንድ ነገር አልመጣም። የሆነ ነገር ከበስተጀርባው እንዳለ አብርሃም እርግጠኛ ነው ማለት ነው። እንግዲህ ርብቃም ልዩን ይህንን ሰው የት ነው የምታውቂው? መቼ ነው የምታውቂው? እያለቻት ጥያቄ እየጠየቀች ነበረ። እንግዲህ እሷም እንደማታውቀው ልከኛ እንደሆነ ያስታውቃል አይደል ምናምን እያለቻት እያረሳሳቻት ትገኛለች። ርብቃም እየሳቀች ነበረ። እኛ ሴቶች ጉረኛ ወንዶች እንወዳለን ይባላል እውነት ነው አይደል ምናምን ስትላት ነበረ ማለት ነው። ልዩ ስታየው ብዙም እንትን አይደለችም። እንግዲህ ዲና በጣም እየተናደደች እና እየተቃጠለች ትገኛለች። አሁን ሰዓት ላይ ልዩን ለማጥመድ ልዩን ወደ እነሱ ተንኮል ለማስገባት እየተጣጣረች ባለችበት ሰዓት ሌላ የማታውቀው ሰው ለምን እንደመጣ ስለማታውቅ ያ ነገር በጣም አናዷትና አበሳጭቷት ይገኛል ማለት ነው። አብርሃምንም ስትጮህበት አብርሃምን በቃሽ ብሎ አስቆሟታል ማለት ነው።
ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለነኢማ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ለቤቱ አዲስ የሆናችሁ በላይክ በሸር በሰብስክራይብ አዳዲስ ድራማዎችን ወደ እናንተ እያያዝ እንመጣለን። በያላችሁበት መልካም ቆይታ ይሆንላችሁ። መልካም ጊዜ ይሆንላችሁ። ወጥቶ ከመቅረት ይጠብቀን። መልካም ቆይታ